አትሌቱ ጓደኛውን መግደሉ ተነግሯል። ሰንዳፋ ላይ በሁለት አትሌቶች መካከል በተፈጠረ ግጭት የአንደኛ ሕይወት ማለፉ ተነግሯል። የአካባቢው የመረጃ ምንጮች እንደገለጹት ከሆነ የግድያው ምክንያት መተት አሰርተብኛል የሚል ሲሆን ገዳዩ ድርጊቱን ከፈጸመ በኋላ ሊያመልጥ በአካባቢው ማህበረሰብ በቁጥጥር ስር መዋሉ ተነግሯል። የጊዜው የሁለቱ አትሌቶች ማንነት አለመታወቁን ጠቅሶ የዘገበው ይሳቅ በላይ ከሃትሪክ ስፖርት ነው። በቀጣይ ከፖሊስ የሚገኘው ዝርዝር መረጃ በዚሁ ቻናል ላይ የሚቀርብ ይሆናል። የፕላስ ምልክቷን እየተጫናችሁ ቤተሰብ ሁኑ። አመሰግናለሁ። አንድ አሳዛኝ መረጃ ተሰምቷል። በሰንዳፋ በአትሌቶች መካከል በተፈጠረ አለመግባባት በአሰቃቂ ሁኔታ የአንድ አትሌት ሕይወት ማለፉ ተሰምቷል። ተጠርጣሪው አትሌት ድርጊቱን ፈጽሞ ለማምለጥ በሞከረበት ወቅትም በአካባቢው በነበሩ አርሶ አደሮችና የማህበረሰብ ክፍሎች ጥረት ከነ መሳሪያው እጅ ከፍንጅም በቁጥጥር ስር ውሏል። ለግድያው መንስኤ ነው የተባለው ጉዳይ ገዳዩ ሟችን መተት አስደርገህብኛል በሚል በቋጠረው የቆየ ቂም እንደሆነም ተሰምቷል። እስካሁን ድረስ የሟችና የገዳይ አትሌቶች ማንነት በይፋ አልተገለጸም። በመጨረሻም መንግስት ስለ አርሲው ግድያ መግለጫ ሰጠ። የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በሰጡት መግለጫ ላይ ምርጫውን ለማደናቀፍ በሸኔ ታጣቂዎች የተፈጸመ ግድያ ነው ሲሉ መናገራቸው ተደምጧል። ምን ትላላችሁ? የፈጣን ወቅታዊ መረጃ ፎሎ ምልክቷን ተጫኑ። አመሰግናለሁ። በሰንዳፋ በአትሌቶች መካከል በተፈጠረ ግጭት የአንድ አትሌት ሕይወት ማለፉ ተሰማ። በሰንዳፋ ከተማ በአንድ አትሌት በተተኮሰ ጥይት የሌላኛው አትሌት ሕይወቱ ማለፉ የተሰማ ሲሆን ድርጊቱ በአትሌቲክሱ ማህበረሰብ ዘንድ ታላቅ ድንጋጤን ፈጥሯል። ገዳዩ አትሌት ወንጀሉን ፈጽሞ ሊያመልጥ ሲል በአካባቢው በነበሩ አርሶ አደሮችና በማህበረሰቡ ጥረት ከነመሳሪያው እጅ ከፍንጅ በቁጥጥር ስር መዋሉም ተነግሯል። ለግድያው መንስኤ ነው የተባለው ደግሞ መተት አስደረክብኝ፣ በአዋቂ ቤት አስተበተብክብኝ በሚል ያልተቋረጠ ቂም እንደሆነ የተገኘው መረጃ ያመላክታል። ከሚመለከተው አካል አዲስ ነገር ካለም የምናሳውቅ ይሆናል። የአርሲውን የኦርቶዶክሶች ግድያ የፈጸመው ኦነግ ሸኔ ነው ሲል የኦሮሚያ ክልል አስታወቀም። የአርሲው ጥቃት በሸኔ ታጣቂዎች የተፈጸመ ነው ብሏል የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ። በምስራቅ አርሲ ዞን አስኮ ወረዳ ጥለታ በሚባል ቦታ ላይ ግንቦት 23 እና ግንቦት 24 በታጣቂዎች በፈጸሙት ጥቃት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቃጠሉን ከ10 በላይ ምዕመናን መሞታቸውን ከ100 በላይ ቤቶች መቃጠላቸውን የአካባቢው ነዋሪዎች መናገራቸው ይታወሳል። ይህን አስመልክቶ ከኦቤን ቴሌቪዥን ጋር ቆይታ ያደረጉት የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ከታሪካዊ ጠላቶቻችን ተልዕኮ ተቀብሎ በጫካ የሚንቀሳቀሰው ኦነግ ሸኔ ድርጊቱን እንደፈጸመ አስታውቀዋል። ስለ ጉዳዩ ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ከቻላችሁ ራሳችሁን ለመከላከል ተዘጋጁ፣ ታጠቁ። ከዛ ውጪ ግን ይሄ መንግስት ያድነኛል፣ መንግስት ይከላከልልኛል ምናምን በጭራሽ እንድታልቀለት እንድጠፋለት ነው መንግስት የሚፈልገው። እንደዛ ባይሆን ድምጻችሁ እንዳይሰማ ታፍኖ አይቀርም ነበር። በተቻላችሁ አቅም ራሳችሁን ለመከላከል ሞክሩ ቢያንስ። ይሄ በጣም ከባድ ነው። ሌላው ማህበረሰብ ዝም ማለት የለበትም። ማለት ነግበኔ ማለት አለብን ሁላችን። ምንም ያው የሰው ልጅ ይወለዳል ይሞታል ነው ችግር የለውም መሞቱ። ለፈጣሪ መሞት ታምነ መሞት አሪፍ ነገር ነው። ቢሆንም ግን የሆነ ሰባዊነት በሌለ ሁኔታ መሞት ከባድ ነው እና ሌላውስ ማህበረሰብ ለምን ዝም ይላል? እስላሙም ጴንጤውም ለምን ዝም ይላል? እና ፕሊስ ባካችሁ ሀገራችንን በእንደዚህ አይነት ሁኔታ እንድትፈርስ እንድትጠፋ አናርጋት። በቃ ተስማምተን ያለው ይበቃናል። ተስማምተን እንኑር። ሰበር መረጃ ነው ምናምን ነገር አጋሩት አይላችሁም? ከፈለጋችሁ አጋሩት፣ ከፈለጋችሁ አታጋሩት። ኦርቶዶክሳውያን ለማትረፍ አርሲ ላይ ሄደው ነበር። የተወሰኑ የመከላከያም ተወጣጡ ምናምን ነገር ሰላም አስከባሪዎች በሚባል ሁኔታ ሄደው ነበር። ነገር ግን ቦታ ላይ ሄደው ሰላም እንዳያሰፍኑ የብልጽግናው መንግስት ካድሬው አካል እነዚህ ሰላም ለማስከበር የሄዱ አካላትን ኑ ቁጭ ችግር የለውም አረፍ በሉ ብለዋቸው ስጋ አርደውላቸው፣ በሬ ማለት ነው አርደውላቸው
አበሏቸው፣ አጠጧቸው። ከመሸ በኋላ ወደ ቦታው እንዳይሄዱ አደረጓቸው። እየሆነ ያለው እሱ። ስለዚህ በስትራቴጂካሊ ተጠንቶ መንግስት ሆን ብሎ ኦርቶዶክሳውያን እንዲጨፈጨፉ እያደረጋቸው እንደሆነ ወቁ። ስለዚህ መንግስት አውቆ ሆን ብሎ ሰላም እንዳይከበሩ እንኳን ቦታው ላይ የሄዱ ኦርቶዶክሳውያንን እየከለከለ ስለሆነ ፕሊስ እባካቸው አንዳንዴ ኢነርጂያችሁን መንግስት ከማለት ይልቅ ወደ ቤተ ክህነት ፊታችሁን ብታዞሩ የተሻለ ነው ብዬ አስባለሁ። ቸር ቆዩ። ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን እንዳለ መጽሐፍ አንዴ በአሰቦት አንዴ በዝቋላ በአርሲ በተደጋጋሚ ሁል ጊዜ እንታረዳለንና ራሔልን የሰማህ እግዚአብሔር በአርሲ ያሉትን በዝቋላ ያሉትን በአሰቦት ያሉትን የአባቶቻችንን እንባ ሰምተህ እባክህ ፍረድልን። ፍትህ ለአርሲ ኦርቶዶክሳውያን። ኦሮሞ በምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ከፍያለው ሽንቁጤ አነጋግሮ ነበር። ተመልከቱልኝ። ቢቢሲ አፋን ኦሮሞ ማለት ነው። እሳቸውም እዚህ አካባቢ ትንሽ እርስ በርስ አለመስማማት አለ። እርስ በርስ ማንገባ ምዕመን ከምዕመን ነው፣ ክርስቲያን ከክርስቲያን ነው የማይስማማው። ማን ነው እርስ በርስ እየመለሳሉ? እንግዲህ እኚህ ሊቀ ትጉሃን ቀሲስ ከፍያለው የሚባሉ ናቸው። እዛ አካባቢ ላይ ትንሽ እርስ በርስ አለ። ይሄ ሁሉ ክርስቲያን እያለቀ፣ ይሄ ሁሉ ኦርቶዶክሳዊ እያለቀ እርስ በርስ ትንሽ ያለቀባት አለ በማለት ግድያውን እየተፈጸሙ መሆናቸውን ተናግረዋል። በሰኞ ዕለት ግንቦት 24 ማለት ነው በዞኑ የተለያዩ አካባቢዎች ምርጫ ተካሂደዋል። በዚህ አካባቢ እርስ በርስ መጨራረስ የደረሰውን ምርጫውን ለማደናቀፍ ይሁን ሌላ ምክንያት ስለመኖሩ አልታወቀም። ስለዚህ እነኚህ ሰዎች ረብሻ ነስተው ኦርቶዶክሳውያን እየገደሉ ያሉት ምርጫውን ለማደናቀፍ ይሆናል ወይ ደግሞ ሌላ ነገር ሊኖራቸው ይችላል። ይሄ ሁሉ ኦርቶዶክስ እየተገደለ ያለው መንግስት ምርጫውን አካሂዶ እንዳያሸንፍ ነው። በዚህ እርስ በርስ መጫረስ እየደረሰ ያለው ምርጫው ለማደናቀፍ ነው። ስለዚህ ትናንትና የነበረው ያ ሁሉ ግድያ ምንድነው? ምርጫውን ለማደናቀፍ ነው። ኡስታዞቹ በአርሲ ወገኖች ላይ ለተፈጸመው ድርጊት ድምጽ በመሆን ጥልቅና መሪር ሐዘናቸውን ገልጸዋል። ኡስታዝ አህመዲን ጀበል የንጹሃን ደም ያላግባብ መፍሰስና የዜጎች መገደል በአስቸኳይ ሊቆም ይገባል፣ ግና እንዴትና መቼ እንዴት ስላለፉት ዓመታት በንጹሃን ወገኖችና በቤተ እምነቶች መስጊድና ቤተ ክርስቲያን ላይ የደረሱት ጥቃቶች የአንዱ ፈጻሚዎች እንኳ በሕግ ቁጥጥር ስር መዋልና ተጠያቂ ማድረግ ሳይቻል ቀረ። ከድርጊቱ በላይ መደጋገሙ፣ ከመደጋገሙ በላይ ደግሞ ፈጻሚዎቹ ሁሌም ያልታወቁ እየተባሉ መፍትሄ ማምጣት አለመቻል አደገኛ ነው ሲሉ ኡስታዝ ያሲን ኑሩ ድርጊቱን ሀገር አጥፊ እኩይ ተግባር በማለት ስለ ሀገር ያገባኛል ይመለከተኛል የሚል ሁሉ ኃይሊል እንደሚገባ አሳስበዋል። ኡስታዝ አቡበክርም በሀገሩ ምድር በድህነት ህይወቱን እየመራ ለሚገኝ ንጹህ ህዝብ ከግራና በቀኝ ጠመንጃ በታጠቁ ኃይሎች በማያውቁት አጀንዳ ለሞት፣ ለእልቂት፣ ለስደት መዳረጉ ልብ ሰባሪ ነው። ይህ የንጹሃን እልቂት በቃ ሊባል ይገባል ብለዋል። ሶስቱም መሪዎች ለተጎጂ ቤተሰቦች መጽናናትን እየተመኙ ፈጣሪ ፍትህን እንዲያሰፍንና ሀገራችንን ከጥፋት እንዲጠብቅ ዱዓ አድርገዋል። መልክ የሚሰጠው ሳይሆን የሽብርተኛ ቡድኖች ድርጊት ስለሆነ በዚህ መልኩ ነው እያንዳንዱ ኢትዮጵያውያን ልንረዳ የሚገባው ስለሆነ ድርጊቱም የሚኮነን የሚወገዝ የጨካኞች ተግባር መሆኑን ልንገልጽ እንወዳለን። የኦሮሚያ ክልል ኮሚኒኬሽን ቢሮ ሰበር መግለጫ ወጥቷል። በአርሲው ጥቃት ዙሪያ ለቀናት ዝምታ መርጠው የነበሩትና ሲጠየቁም የሰማሁት መረጃ የለም ሲሉ የቆዩት የኮሚኒኬሽን ቢሮ ኃላፊ ዛሬ በይፋ ባወጡት መግለጫ
ጥቃቱን የፈጸመው ሸኔ መሆኑንና ምርጫውን ለማደናቀፍ አስቦ ያደረገው እንደነበረ ጠቅሰው በገነባነው አስተማማኝ ኃይልና በህዝባችን ብርቱ ትብብር እቅዱ ሳይሳካለት ቀርቷል ሲሉ ገልጸዋል። ቡድኑ በንጹሃን ዜጎች ህይወት በህዝብና በመንግስት ንብረት ላይ ከፍተኛ ጥፋት ማድረሱን ይፋ አድርገዋል። ይሁንና የጥፋት ኃይሎች ሰባተኛውን ሀገራዊ ምርጫ ለማደናቀፍ የነበራቸው ግብ መክሸፉንና በአሁኑ ወቅት የጸጥታ ኃይሎች በተደራጀ መልኩ እርምጃ እየወሰዱ እንደሚገኙ የተናገሩ ሲሆን የተፈናቀሉ ዜጎችን መልሶ ለመቋቋም እየተሰራ መሆኑንም ገልጸዋል። ሀሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። እውነት ይቺን ማህተብ ወዳችሁና ፈቅዳችሁ ትርጉሙ ገብቷችሁ ካደረጋችሁት ይህን መልእክታቸውን አታሳልፉትም፣ ወላዲቷን አታሳልፉትም። ባለማህተብ ትክክለኛ ከሆናችሁ በጣም አስቸኳይ ነው። በአሰላና በጎቤሳ ነው በአሁን ሰዓት ላይ ሸሽተው የሚገኙት። አንብቡት መልእክታቸውን። ከነጎዲያ ወደ አስኮ እንግዲህ ችግሩ ወደ ተፈጠረበት ቦታ ወደሚገደሉበት ቦታ ስለምንሄድ እርዳታ የሚያደርጉልን ሰዎች ካሉ ንገርልን፣ አልባሳትና ምግብ ያስፈልገናል፣ ይዘንላችሁ ልንደርስላችሁ ይገባል ከምል በላይ ችግር ውስጥ ነው ያሉት። ከችግር ገና ከመምለጣቸው ገና እፎይ ሳይሉ ተመልሰው ወደ ችግር መሄድን ካልፈሩ ለማህተባቸው ሲሉ እኛ ቤታችን ቁጭ ብለን ለነሱ ይህን አሰላና ጎቤሳ ለሚገኙ እርዳታ እንዲያገኙ ማድረስ ካቃተን ታዲያ የቱ ጋር ነው ባለማህተብነታችን? የቱ ጋር ነው? አድርሱት በምትችሉት አቅም። ቲክቶክ ደግሞ ማስታወቂያ እየሰራው መስሎት እንዳያስወርደው በደንብ ሼር ኮፒ ሊንክ። ይህ ቪዲዮ አስመሳዮችን ስለማይመለከት አሳልፉት። ትክክለኛ ባለማህተቦች ከሆናችሁ አሁን ከኔ ጋር ያላችሁት ዛሬም በአርሲ ኦርቶዶክሳውያን ላይ ግፍና መከራ አለ። ዛሬም አርሲ የደም ምድር ሆናለች። በአርሲ ዞን ዶዶታ በምትባል ከተማ አንድ የፌሳር ሹፌር ባለማህተብ ስለሆነ ብቻ መኪናው እስከገደሉት በኋላ ከነ መኪናው አቃጥለውታል በግፍ። ይህ ብቻ አይደለም። አንድ ዶልፊን ውስጥ 12 ባለማህተቦች ተመርጠው ዶልፊኑን አቃጥለው እስካሁን ድረስ እነዛ ባለማህተቦች ይሙቱ ይዳኑ የሚታወቅ ነገር የለም። ቤተሰብ እጅግ በጭንቀት ላይ ነው ያለው። በእውኑ የነዚህ ቤተሰብ ጭንቀት ይሰማን ይሆን? የማህተብ ግዴታችን ይታወቀን ይሆን? እኛንም በር ማንኳኳት እንጂ የጊዜ ጉዳይ ነው። እኛም አትግደሉን ስላልን ቪዲዮ ስለለቀቅን እንደምታዩት የኛ ቪዲዮ እየጠፋ ስለሆነ ቪዲዮ በመስራት የጾም ወቅት ነውና በጸሎት እንድታስቧቸው። አንድ ጓደኛዬ ነበር፣ የአርሲ ልጅ ማለት ነው። አሁን ሰሞኑን ደውሎልኝ ነበር። በቃ ማለት ያው ምን እለዋለሁ እኔ አቅም የለኝም። እዚህ የኛ ልጆች እዚህ ቲክታክ ላይ ከማውራት ውጪ ምንም የሚያመጡት ነገር የለም። ደወለልኝ። በቃ ሰው አለቅን አለ። በቃ እግዚአብሔርም አልቀናል አለ። በቃ አሁን በቃ አንድ ሰው ራሱ አንድ ሰው እስኪቀር ድረስ ሁሉም ሰው እንዲባረር ነው የሚፈልገው አለ። እዛ አካባቢ ኦርቶዶክስ የተባለው ሁላ እንዲታጨድ በቃ እንዲሞት ነው የተፈለገው አለ። እናም ፈርቻለሁ አለ። እግዚአብሔር በጣም ፈርቻለሁ አለ። አስለቀሰኝ እግዚአብሔርን። ምን እናውራው እግዚአብሔርን። ግራ ገባን እኮ እግዚአብሔርን፣ በጣም ግራ ገባን። አሁን መልሼ ደውዬ ምን ልበለው እግዚአብሔርን? አልቀናል አለ። በቃ ምን ልበለው? ምንስ ልበለው ጌታ